No, it's not crazy. A study came out in 2015 that looked inside of MMR vaccine vials for any DNA. MMR vaccine ውስጥ የhuman fetus ማለትም የጽንስ ማለት ነው የወለዱ ጽንሶች ነው ብዙ ጊዜ የሚጠቀሙት። With regard to yoga, that should not be practiced because yoga, by definition, the bodily positions and postures are an act of worship of Hindu gods. በዮጋ ጊዜ የሚደረጉ የአካል እንቅስቃሴዎች መንፈስን ኩንዱሊኒ የሚባል ስፒሪት አለ እና በህብረተሰብ ላይ የሚቀመጥ ያንን መንፈስ አክቲቭ የማድረግ ፖዚሽን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ ሀና ዘኢትዮጵያ ገጽ ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን አለሁኝ በቸርነቱ ሁሉም ሰላም ነው ብዬ ተስፋ አድርጋለሁኝ። ስለምትሰጡኝ ኮሜንቶች፣ አስተያየቶች በጣም አመሰግናለሁ። በሚቀጥለው ኮሜንቶቻችሁን፣ ጥያቄዎቻችሁን የምመልስበት ቪዲዮ ስለማዘጋጅ ከዚህ ቪዲዮ በታች ያላችሁን ጥያቄ፣ ያላችሁን ኮሜንት፣ ያላችሁን ኮንሰርን መጻፍ ማስቀመጥ ትችላላችሁ። እንግዲህ ዛሬም እንደተለመደው ለኛ አስተማሪ ናቸው አንቂ ናቸው ብዬ ያሰብኳቸውን የተለያዩ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። Feminism says, "No man will tell me what to do." The Bible says, "Wives, submit to your husbands as unto the Lord." Feminism says, "Dress sexy, wear whatever you want." The Bible says, "Dress modestly and wear appropriate clothing." Feminism says, "I'm an independent woman. We don't need a man." The Bible says, "Women are not independent of men and men are not independent of women." ምን ታስባላችሁ? በአሁኑ ሰዓት ብዙ ሴቶች ወይም ጀነራል ሴቶች እንትን ኢንፍሉዌንስ የተደረግነው ነገር አለ። በሙቪዎች ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በተለያዩ ነገሮች ወንድ ልጅ እኔን ሊያዘኝ አይችልም። የሆነ ኃይለኝነትና ማን አለብኝ አልበገር ባይነት አለብን እና ነገር ግን ይህ ከመጽሐፍ ቅዱስ ውጭ እንደሆነ ሚስት ለባሏ ትገዛ እንደሚል መጽሐፍ ቅዱስ፣ ከዛ ደግሞ በተጨማሪ አለባበሳችንም ትክክል መሆን እንዳለበት ቅዱስ ቃሉ ያስተምረናል እና አሁን የሚመጡት ይሄ እንደ ፌሚኒዝም ያሉ ሙቭመንቶች እነሱን መቀበል የለብንም። ምክንያቱም ከእግዚአብሔር ዘንድ ፍርድ ስለሚያሰጠን ማለት ነው። ከወንዶች ጋር መወዳደሩ ወይም እኛ እናሸንፋለን እነሱ ያሸንፉናል እኛ ከነሱ በታች ነን ምናምን የሚለው ነገር ሳይሆን እግዚአብሔር ያዘዘን ሚስቶች ለባሎቻቸው እንዲገዙ ስለሆነ ማለት ነው። ባሎችም ደግሞ ሚስቶቻችሁ ሊገዙላችሁ የሚችሉ አይነት ባሎች መሆን አለባችሁ። እግዚአብሔርን ራሳችሁ አድርጋችሁ ክርስቶስን የሚፈቅደውን ነገር እያደረጋችሁ ስትመሩ ሴቶችም ደግሞ የበለጠ ለእናንተ ለመገዛት ክፍት ይሆናሉ ብዬ አስባለሁኝ እና እስኪ ወደሚቀጥለው ደግሞ ቪዲዮ እንሂድ። Don't worry if you can't hear what I'm saying. I couldn't even hear myself. This is the loudest sound you could possibly conceive. And as it turns out, the cleanest. Now, the most amazing thing is that cloud up there, which was generated by the engine, is just a mixture of hydrogen and oxygen. It's water vapor. And in about an hour's time, someone in Mississippi is going to get wet washing. It will actually rain. I told you. It's raining. That's unbelievable. Oh. NASA's playing God. It's making its own weather. እንግዲህ በዚህ ቻናል ማቀርብላችሁ ብዙ የተደበቁ እውነታዎች ናቸው። ይሄ አሁን ክላውድ ሲዲንግ ወይም ደግሞ ዌዘር ኮንትሮል የሚባል ነገር እንዳለ አየሩን የአየር ንብረቱ ለመቆጣጠር በጣም እንደሚጣጣሩ እነ ናሳ እነ CIA እንግዲህ እነዚህ ሲክሬት ሶሳይቲዎች በተለያዩ ቪዲዮዎች አሳይቻችኋለሁ እና ይህም ደግሞ የሚያሳየው ስላሴ ሰይጣን ልክ እንደ ስላሴ ለመሆን ሲጣጣር እንደወደቀ አሁንም ደግሞ በምድር ላይ
ያንን ነገር ለማድረግ እንደሚጣጣር እና የምናየውን ነገር በጠቅላላ ማመን እንደሌለብን እና እነሱ በጣም ኮንትሮል ለማድረግ ብዙ ነገሮችን እንደሚያደርጉ ኢንክሉዲንግ የራሳቸውን ደመና እስከ መፍጠር ድረስ ማለት ነው። እንዳያችሁት እንግዲህ ናሳ በ2001 ክሬት ያደረገው ክላውድ ነው ማለት ነው እና ዌዘር ኮንትሮል በቃ ኮንትሮል እየተደረገ እንደሆነ ብቻ ውጊያ ላይ እንደሆነን ማሳወቂያ ነው። ከዚህ በተጨማሪ ኬምትሬል ይባላል። የተለያዩ ኬሚካሎችን በአየር ላይ በመርጨት የሰውን አእምሮ በማደንዘዝ ምግባችንን በመበከል ከተፈጥሯዊ ውጭ እንድንሆን ከእግዚአብሔር ከፈጠረልን ሲስተም ውጭ እንድንሆን እየተደረግን እንገኛለን እና ኢቭን አሁን ራሱ ሰው ብዙ ነገር እየሆነ ምን ሆነን የደነዘዝ ነው ምን ሆነን የፈዘዝ ነው ይባላል እና እነዚህ ነገሮች ስለሚያደርጉብን ነው እና ከዚህ የመውጫው ደግሞ ብቸኛ መንገድ ወደ እግዚአብሔር መቅረብ፣ ቅዱስ ቁርባን መቀበል፣ በንስሐ ህይወት መመላለስ ነው እና እስኪ ወደሚቀጥለው ደግሞ ቪዲዮ እንሂድ። There is literally aborted human fetal tissue in the vaccines. This is not some crazy conspiracy theory. No, it's not crazy. A study came out in 2015 that looked inside of MMR vaccine vials for any DNA. And they literally found in these MMR vaccine vials, there was trillions of fetal DNA fragments. So this is DNA from an aborted fetus that was aborted in the 1960s. They have an immortal cell line they use as factories to make the MMR vaccine proteins. So they're using fetal DNA. They don't clean it well. And so in the vials, you'll have DNA from that 1960s fetus injected into your own child. And that can integrate into genomes, by the way. They demonstrated that in that 2015 study. So, and it inserts in points in the genome associated with autism. So you can't even make this stuff up. And it can maybe cause cancer. It's what's called insertional mutagenesis. You have foreign DNA get inserted into your own that can possibly cause cancer. That's probably why we see higher cancer rates in vaccinated children. That is truly terrifying. እንግዲህ ብዙ ጊዜ ስለ ክትባት በኮሜንትም በውስጥ መስመርም ትጠይቁኛላችሁ። ከዚህ በፊት የሰራሁት ቪዲዮ ነበረ ተርምና ጋይድላይናችንን ይጣረሳሉ በሚል ዩቲዩብ ያጠፋብኛል እና ለዛ ነው ይሄን ቶፒክ ይዤ ብቻ መስራት ምፈራው ማለት ነው። ግን አሁን እሱ እያለው ያለው ዶክተር ኒኮላስ ኤምኤምአር ቫክሲን ውስጥ የሂውመን ፊደስ ማለትም የጽንስ ማለት ነው የወረዱ ጽንሶችን ነው ብዙ ጊዜ የሚጠቀሙት እና ቫክሲኔሽን ውስጥ ያደርጓቸዋል እንደመቀመሚያ ማለት ነው። የዛም ምክንያት እንግዲህ እነሱ ኤክስፕሌን የሚያደርጉት ያንን የሚጠቀሙበት ምክንያት አዲስ ስለሆነ አዲስ ገና እየተፈጠረ ያለ ስለሆነ ነገሮቹ ለአዲስ ስለሆኑ እዛ የተወለደው ህፃን ላይ ሲገቡ ሞር አዲስ ያረጉታል የሱን ሴሎችም አዲስ ያረጉታል በሚል ነው እና ግን ይሄ ምን አይነት በጣም አንደኛ እንደ ክርስቲያን በጣም የሚያሳስብና የሚያስፈራ ነገር ነው። ሁለተኛ ደግሞ እግዚአብሔር የሰው ልጅ ሲፈጥረው ሁሉንም ነገር አሟልቶን ይፈጠራለት እና ከዛም በተጨማሪ እግዚአብሔር ልጁ በሚያድግ ጊዜ የሚሰጠው በቃ ሁሉም ነገር የሚሰጠው በእድሜው ልክ የሚሰጠው ነገር አለና ሞር ሪሰርች ማድረግ ትችላላችሁ ራሳችሁ ከኔ ይልቅ ያበለጠ እናንተ እነዚህ ነገሮች ውስጥ ምንድነው ያሉት ምናምን በሚለው ራሳችሁ ሪሰርች ማድረግ ትችላላችሁ። ግን ይሄ አንዱ ፋክት ነው ማለት ነው እና ወደሚቀጥለው ቪዲዮ እንሂድ። Feminism is about depopulation. People don't realize that. They're not realizing how nuanced it is and how longitudinally strategic it is. That's the singularity of the feminism movement out of the Tavistock Institute that was ushered in to pull women out of the house, and then you elevate different career paths or whatever that they want to choose, or less likely to have children. Same thing with the free sex movement. Even the sexual revolution was, you have your demonic aspect of it as a perversity, but one of their stated goals was the depopulation over 3 generations. You get into the birth control aspect of
of it, and then you get into the LGBT aspect of it, why the thing that people took in their body. It came out within 6 months of these findings. Sure. If anybody's ever read the findings, which most people don't, I mean, the scientific data from the thing, is that it specifically embeds in the lipids of the ovaries on women at a rate that's beyond comprehension to create longitudinal multi-generational infertility. Feminism is እንደሰማነው ነው እንግዲህ ፌሚኒዝም ከእግዚአብሔር ሕግና ስርዓት ውጪ እንድንሆን ማድረጉ ብቻ ሳይሆን ሴቶች ልጆች ሞር ወጥተው እንዲሰሩ በስርዓት ተጠንቶ በስርዓት ታስቦበት የታቀደ ነገር ነው። ሞር ሴቶችን ከወንዶች ጋር እኩል ነን በማለት ከተፈጥሯዊ ማንነታቸው ውጭ የሚያደርግ ነገር ነው። ምክንያቱም ሴት ልጅ ወደ ስራ በምትገባበት ጊዜ ሞር ፎከሷ ወደዛ በሚሆንበት ጊዜ ከዛም ተጨማሪ ሞር ወደ ቤቷ ፎከሷ ወደ ቤቷ እንዳታረግ ከዛም ተጨማሪ በርት ኮንትሮል እንድትጠቀም ልጆችን እንዳትወልድ ማለት ነው የሚያደርግ ነገር ነውና በአጠቃላይ በርት ኮንትሮል መድኃኒቱ ራሱ ምን ያህል እንደሚጎዳ ምን ያህል ካንሰር የተለያዩ ብዙ በሽታዎች ያመጣል እንዳትወልድም ደግሞ ፐርማነንት የሆነ ችግር ያመጣባታል እና በአጠቃላይ እግዚአብሔር ከዘረጋለን ተፈጥሯዊ ሲስተም የሚያወጣ ነገር ነውና በሐሳባችን በአስተሳሰባችን ይሄን ነገር አስበን ማወቅና መገንዘብ አለብን። ምክንያቱም ብዙ ወጣት ሴቶች አሁን ፌሚኒስት ነን ብለው ሳያውቁትና ሳይገነዘቡት ያን ነገር አክሴፕት ያደርጋሉና አባቶቻችን ደግሞ እንደሚያስተምሩን አስተሳሰባችን ህይወታችንን ይመራል። ስለዚህ አስተሳሰባችን ደግሞ ትክክል ከሆነ ካስተካከል ነው ህይወታችንም ደግሞ በእግዚአብሔር ስርዓትና ህግ ይሄዳል። ነገር ግን ይህን ነገር አክሴፕት አድርገን ሀሳቡንም አክሴፕት አድርገን ህይወታችን በዛ ተመርቶ መጨረሻ ላይ ደግሞ ከእግዚአብሔር ፍርድ አናመልጥም እና እግዚአብሔር ፍርድም ደግሞ ስለሚጠብቀን ተስተካክለን ለራሳችን ቤኔፊት አግኝተን ከዛ እግዚአብሔርን ማስደስተን ብንኖር የተሻለ ነው ብዬ አስባለሁ። With regard to yoga, that should not be practiced because yoga, by definition, the bodily positions and postures are an act of worship of Hindu gods. First and foremost, the Kundalini spirit, which is a serpent spirit within Hinduism, which they believe lives in the spine. Yoga itself is a practice to channel the energy of the Kundalini spirit. That should not be practiced by Christians. It's incompatible with Christianity. If you want to do stretches that have nothing to do with yoga or its postures. So energy crystals, right? New age crystals. Yeah, you should never. It's relaxing to have those. You should not have those. So that is incompatible with a Christian faith. Inanimate objects like crystals don't give energy. It's a superstition. If you're feeling energy from them, then that's a sign that something is spiritually wrong. ዮጋ በጭራሽ ክርስቲያኖች መተግበር የሌለባቸው ነገር እንደሆነ ከዛም በተጨማሪ ደግሞ በዮጋ ጊዜ የሚደረጉ የአካል እንቅስቃሴዎች መንፈስን ኩንዱሊኒ የሚባል ስፒሪት አለ እና በህብረተሰብ ላይ የሚቀመጥ ያንን መንፈስ አክቲቭ የማድረግ ፖዚሽን ነው የሚያሰራን ማለት ነው ዮጋ በምንሰራበት ጊዜ። ስለዚህ ዮጋ በጭራሽ ክርስቲያን ፕራክቲስ ማድረግ እንደሌለበት፣ ምክንያቱም አሁን ክርስቲያን ስትሆኑ ጸሎት አለን የራሳችን ምናማትበዋለ ከዛ ምንሰግደዋለ ምንጸልየዋለ እና ይህ ክርስቶስን የማግኛ መንገዳችን ነው እና ያም ደግሞ ዮጋ ራሱን የቻለ የራሱ መንፈሶች መናፍስቶች ማግኛ መንገድ ስለሆነ ራሳችንን ለነዚህ ስፒሪቶች ኤክስፖዝ ማድረግ የለብንም ነው የሚለውና በጣም I agree with him. Y'all remember back in the 2010s when Nana was being played everywhere? Every artist, every singer, every rapper was using Nana in their songs. This is what I mean.
for Nana. He got me singing na 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 na. People say. So after hearing that, me being who I am, anything the world tries to push, they always have an agenda behind it. So I did a little research. Nana is a Mesopotamian god. Nana is also referred to as, y'all ain't gonna believe this one, Sin. Sin is his name. Nana, aka Sin, also has children, and most notably is his daughter Ishtar, where we get Easter from. After reading up on Nana, it is said that one could petition him for help. He was responsible for guaranteeing abundance and growth, which would explain why his name was pushed so heavily during that period. During that period, clearly there was one songwriter who was prevalent across the entire board. Whoever wrote the songs, they petitioned Nana for abundance and growth, for which he is known for. He used Nana's name to gain abundance and growth, while at the same time having the entire world join in worshiping Sin. And we didn't even know it. If you think I'm reaching again, y'all know that song by Trey Songz. He says, ooh na na na, put your hands in the air if you're loving tonight. Listen, ooh na na na, put your hands in the air, put both hands in the air. What are you doing? You're worshiping Nana. Think of how many of us sang those songs during that period who didn't know and still don't know until now you're seeing this. We're literally declaring Nana's name, aka Sin, sin which we should not be doing, sin which God told us to stay away from. Throwing our hands in the air in worship, singing to Nana, to this false god. A lot of those artists now, they've sold their soul. They probably sold their soul back then. And they knew what they were doing. It's all a big game to all of those people. They're gaining success, abundance, growth, whatever it is, all at our expense. And we're doing things that we didn't even know we were doing. It's time that everybody starts waking up. Like I always say, watch what you're listening to. Stop supporting these artists because they don't care about you. All they care about is money, fame, wealth, whatever. They don't care about you. They are just using you. So stop being their pawn in their game because you're bargaining with your soul. Y'all remember back in ዋው በጣም እኔ ቪዲዮ ሳየው በጣም ነው የደነገጥኩት። ምክንያቱም ይህን ያህል እንዴት ሰይጣን በየጆሮአችን እሱን እያስመለከን እንደሆነ መግለጫ ነውና ይሄንን ቪዲዮ ዘፈን ለሚወዱ ወይም ዘፈን አልተውላሉ ዘፈን ለመተው ለከበዳቸው ሰዎች ላኩላቸው። ምክንያቱም ይሄው it's obvious ይሄናና እያሉ በየሙዚቃው ላይ ይሄንን አድርገው ነገር ግን ይሄ የጣዖት ስምና ጣዖቱን ደግሞ እንድናመልክ በዘፈናቸው እኛ ሳናውቀው ማለት ነው እያስደረጉ ነውና ይሄ ደግሞ ከፍርድ አያስመልጠንም፣ ከእግዚአብሔር ፍርድ አያስመልጠንም። ስለዚህ በህይወታችን ህይወታችን ማለት በጣም ከባድ ነው። ሳናውቀው ሰይጣን ራሱን ያስመለከን ስለሆነ ህይወታችንን የእውነት እየሰጠን ጆሮአችንና ሐሳባችንን እየሰጠን ስለሆነ ይሄ ነገር ሴፍ የሚሆነው ከነ ዘፈን አላዳመጥ በጭራሽ አላማዳመጥ ከዛ ደግሞ መዝሙሮችን ማዳመጥ እግዚአብሔር ስለ እግዚአብሔር የሚናገሩ ፖድካስቶች ሊሆን ይችላል፣ ስብከቶች ሊሆኑ ይችላሉ። እነሱን ማዳመጥ የተሻለ ነው። ምክንያቱም እንዳያችሁት ነውና እግዚአብሔር ይጠብቀን እና ወደሚቀጥለው ቪዲዮ የሚቀጥለው ቪዲዮ እንግዲህ ስለ currently ወርልድ ካፕ ነበርና እኔ ቢያንስ ትላንት መሆኑን ራሱ አላወኩኝም ነበረ። ስፔን አሸንፋለች። ነገር ግን ይሄ ፕሬዲክትድ እንደሆነ ማለት ኦልሬዲ የሚታወቅ ነገር እንደሆነ እነሱ ይሄንን ሁሉ ነገር ፕላን እና በስርዓት ኦርጋናይዝ አድርገው የሰውን አይምሮ ለመሰብሰብ እኔ ከዚህ በፊትም ቪዲዮ ሰርችላችኋለሁ ስለ ሳከር እና የሰውን አይምሮ ኮሌክት አድርጎ ሰው ስለ ንስሐ መግባት ወደ እግዚአብሔር ስለመመለስ እንዳያስብ ነገር ግን በቃ በዓለም ጉዳይ ተወጥሮ በዛው ቆይቶ እስከ መጨረሻው ንስሐ ሳይገባ እንዲሞትና ከዛ እግዚአብሔር ደግሞ እንዲፈርድበት የሚያደርግ ነገር ነው እና እስኪ ቪዲዮውን እንየው። Que estamos en Estados Unidos y nos hemos encontrado un libro España, Argentina. Lamine Yamal, el Cucurella. 0-0 en el minuto 15. Luego golazo 1-1 en el minuto 88. Y luego marca España
Gol. Gana España. Como que estamos en Estados Unidos. ይሄ የሚያስተምረን ወይ የሚነግረን ምንድነው? ኦልሬዲ እነሱ የሚያደርጉት ነገር በደንብ አጥንተውት እንደሆነ የእውነት እየተጫወቱ ከዛ የሆነ ጎንበዘው ሰው እንደማያሸንፍ እነሱ ኦልሬዲ አሸናፊውን ፕላን አድርገው እንደሚያስቀምጡ ነው። እና ይህ ደግሞ እኛን ነቅተን ወደ እግዚአብሔር እንድንመለስ ሊያረገን ይገባል። የእውነት ጊዜያችንን አናባክን እንደዚህ በማይረባ ነገር እና ኦቨርኦል ይሄ እንግዲህ ከስንት ጊዜ በፊት ፕሪንት የተደረገ መጽሐፍ ነው እና ይሄ መጽሐፍ እንግዲህ ፐብሊሽ የተደረገው ጁን 2 2026 ነው። ሄዳችሁ ቼክ ማድረግ ትችላላችሁ። እንዳልኳችሁ ነው it's hidden in plain sight ፊት ለፊታችን ብዙ ነገሮች እያሳወቁን እየነገሩን ይገኛሉ እነሱም። ስለዚህ መንቃት አለብን። እግዚአብሔር ንቃተ ህሊናን ይስጠን እላለሁኝ። የዛሬ ቪዲዮ እንግዲህ የነበረ ወዳችሁታል ብዬ ተስፋ አደርጋለሁ። በሚቀጥለው ቪዲዮዎች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። እንዳልኳችሁ በዚህ ቪዲዮ ስር ለኔ ያላችሁን ጥያቄዎች፣ ኮሜንቶች ወይም ኮንሰርኖች መጻፍ ትችላላችሁ። በሚቀጥሉት ቪዲዮዎች የእናንተን ጥያቄዎች የምመልስበት ቪዲዮ አዘጋጃለሁ ማለት ነው። እስከሚቀጥለው ቪዲዮ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ሁኑልኝ።